በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ታላቅ የበይነ መረብ የውይይት መድረክ ማስታወቂያ። ባሳለፍናቸው 7 ዓመታት እጅግ በከፋ መልኩ የብልጽግና አገዛዝ አገሪቱን ለእርስ በርስ ጦርነት በመዳረግ የገዛ ህዝቡን በጅምላ በመጨፍጨፍ ላይ ይገኛል። በብልጽግና የመንግስት አገዛዝ ከፍተኛ መከራን የተቀበለችውና እየተቀበለች ያለችው ዋነኛዋ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። በየቀኑ በጦርነት፣ በረሃብ፣ በጅምላ ጭፍጨፋ የሚያልቁት እርስ በርስ ጦርነት የሚዋጉት ሁሉ ልጆቿ ናቸው። ባለፉት 7 ዓመታት ቤተክርስቲያንን በቋንቋ በአካባቢና በጎጥ በመከፋፈል አንድነቷን አደጋ ላይ በመጣል ቀኖናዋ እንዲጣስ ከማድረጉም በላይ መንግስት በግልጽ የብልጽግና ወይንም የኢኮኖሚ እድገት ጠላት ናት በማለት ቤተክርስቲያንን ለማጥፋት በስልትና በመዋቅር እየሰራ ይገኛል። ይሁን እንጂ በኦርቶዶክሳውያን ዘንድ ግን እየደረሰ ካለው መከራና ይልቁንም አገዛዙና አስተሳሰቡ እስካሉ ድረስ በቀጣይነት ከተደገሰልን ስልታዊና ስርዓታዊ ጸረ ኦርቶዶክሳዊነት አንጻር አሁንም ብዙዎቻችን በግራ መጋባትና መፋዘዝ ውስጥ እንገኛለን። ወቅቱ ግን የተራ ጉዳይ ካልሆነ እያንዳንዱ ኦርቶዶክሳዊ በቅድስት ሃይማኖቱ ምክንያት በርዕዮተ ዓለምና በኦርቶዶክስ ጠልነት በተባበሩት አጥፊዎች ሞትና ጥፋት የተፈረደበት መሆኑን አውቆ በጋራ ለመፍትሄ መንቀሳቀስ አማራጭ የሌለው ምርጫ የሆነበት ነው። አሁንም የቤት ስራችን ብዙ፣ ችግራችንም ውስብስብ፣ እንደ ተራራም ግዙፍ ቢሆን ጥምረት ለቤተ ክርስቲያን ተራራውን የመናድን የመፍትሄ እርምጃ አንድ ብሎ ጀምሮ የተለያዩ ጥረቶችን በማድረግ ላይ ይገኛል። ይህ ጥረት ግን የሁላችንንም ሱታፌ ይፈልጋል። ጥምረቱ የዚህ ጉዞ አንዱና ወሳኝ የሆነውን መድረክ ኢትዮጵያውያን ለሀገርና ለቤተ ክርስቲያን ሰላምና ሕልውና በሚል መሪ ቃል ታላቅ የበይነመረብ የውይይት መድረክ አዘጋጅቷል። ይህም መስከረም 10 ቀን 2018 ዓመተ ምህረት ወይንም ሴፕቴምበር 20 2025 በዋሽንግተን ዲሲ ሰዓት አቆጣጠር ከ11 AM እስከ 3 PM በኢትዮጵያ ሰዓት አቆጣጠር ከምሽቱ 12 ሰዓት ጀምሮ የሚደረግ ይሆናል። የዚህም ታላቅ የበይነመረብ ውይይት ዓላማው ሁሉም ኢትዮጵያውያን ይልቁንም ኦርቶዶክሳውያን ካህናትና ምዕመናን ይህንን ግፈኛ አገዛዝ በመቃወም በኢትዮጵያውያን ላይ የሚደርሰው ግፍ እንዲያበቃ በኦርቶዶክስ ተዋሕዶ አማኞች ላይ እየተፈጸመ ያለው ጥላቻና የማጥፋት ዘመቻ እንዲሁም ጦርነት እንዲቆምና ሰላም እንዲመጣ የሚጠይቅ ይሆናል። እኔ ኢትዮጵያዊ ነኝ፣ ኢትዮጵያን እወዳለሁ፣ ስለ ኢትዮጵያ አንድነት እሰራለሁ የሚል ሁሉ የተጋበዘበትና የሚገኝበት ሊቀርበት የማይገባ ልዩ መድረክ ነው። መስከረም 10 ቀን 2018 ዓመተ ምህረት በኢትዮጵያ ሰዓት አቆጣጠር ከምሽቱ 12 ሰዓት ጀምሮ በዋሽንግተን ዲሲ አቆጣጠር ከረፋዱ 11 ሰዓት ጀምሮ እንገናኝ። ጥምረት ለቤተ ክርስቲያን ዓለም አቀፍ ንቅናቄ